ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 1 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ሊቨርፑል በአንፊልድ ፉልሃምን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበረ። በዚህ ቆይታቸውም የተለያዩ አስተያየቶችን ሰጥቷል። እነዚህንም አስተያየቶች ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት በአንዲ ሮበርትሰን ዙሪያ ነበረ አስተያየታቸውን የሰጡት። እንደሚታወቀው ትናንትና ምሽት ላይ አንዲ ሮበርትሰን በክረምቱ ሊቨርፑልን እንደሚለቅ ይፋ አድርጓልና በዚህ ዙሪያም በሰጡት አስተያየት አንዲ ሮበርትሰን እንደ ተጫዋች ላለፉት 8-9 ዓመታት በጣም ምርጥ የሚባል ተጫዋች እንደነበረ ሁላችንም መመልከት ችለናል። ምርጥ የሚባል ጊዜቶችንም ማሳለፍም ችሏል። ከተጫዋችነትም በላይም ደግሞ በጣም ምርጥ የሚባል ሰው ነው። በተለይ ደግሞ ከቡድን አጋሮቹ ጋር ያለው ቅርርብ ያለው ተጫዋችነት በጣም የሚያስደንቅ የሚወደድም ነው የነበረው። እኔም ወደ ሊቨርፑል ከመጣው በኋላ ይህንን ከአንዲ ሮበርትሰን መመልከት ችያለሁ። በጣም አስደናቂ ተጫዋች ነው። እንደዚሁም በተለያዩ ሶሻል ሚዲያዎች ላይ የክለቡ በሚለቁም ደግሞ ደጋፊዎችም ይህንን የተመለከቱ ይመስለኝ። እንደዚሁም አንዲ ሮበርትሰን በጣም ታታሪ የሚባል በጣም ሃይ ፕረስ ማድረግ የሚወድ ተጫዋች ነው የነበረው። እንደውም በአንድ ጨዋታ ላይ የምታስታውሱ ከሆነ ከራሱ ቦታ እስከ ቀኝ ክንፍ አጥቂ ቦታ ድረስ ፕረስ እያደረገ ሲሮጥ መመልከት ችለን ነበር። ያንንም ቪዲዮ ደግሞ በቀድሞ ክለቤ ለተጫዋቾች ደጋግሜም ሳሳያቸው ነበርና በጣም ታታሪ የሚባል ተጫዋች ነው የነበረው። እንደዚሁም በሊቨርፑል በቆየባቸውም 9 ዓመታትም ሁሉንም ነገር ማሸነፍ የቻለ ተጫዋች ነው የነበረው። በጣም አስደናቂ የሚባል ጊዜያቶችን ማሳለፍ ችሏል። አንዲ ሮበርትሰን ሊቨርፑልን በጣም ነው የሚወደው። ነገር ግን ደግሞ በዚህ ሲዝን እንደ ቀደሙት ሲዝኖች እንግዲህ ብዙ የመጮቻ እድል ማግኘት አልቻለም። እንደ አንዲ ሮበርትሰን ያለ ደግሞ በጣም ትልቅ የሚባል ተጫዋች ከ1 ዓመት በላይ ተቀያሪ ወንበር ላይ መቀመጥ አይፈልጉምና መደበኛ የጨዋታ ጊዜን ወደሚያገኝበት ክለብ እንግዲህ መሄድ ይፈልጋሉ የሚል አስተያየትን ሰጥቷል። ነገር ግን ደግሞ ክለቡ ነው እንዲወጣ የፈለገው ወይስ አንዲ ሮበርትሰን ነው መውጣት የፈለገው የሚለውን ነገር ግን ግልጽ አላደረጉትም። በክረምቱ ግን ሊቨርፑልን እንደሚለቅ ግን ተናግረዋል። በመቀጠልም በክለቡ አሁንም ስላላቸው ድጋፍ ዙሪያ ነበረ አስተያየታቸውን የሰጡት። በሰጡት አስተያየት ብዙ ጊዜ እንግዲህ ከባለቤቶቹ ከሪቻርድ ሂው እንደዚሁ ደግሞ ከማይክል ኤድዋርድስ ብዙ ድጋፎችን እንደማገኝ ከዚህ ቀደምም በደጋግሜ የተናገርኩት ነገር ነው። ነገር ግን ደግሞ የእነዚህ ሰዎች ድጋፍ ብቻ ሳይሆን የክለቡ ድጋፍ ብቻ ሳይሆን የደጋፊዎችም ድጋፍም ይሰማኛል። ምናልባትም ሁላችሁም ላታምኑ ትችላላችሁ። ነገር ግን ደጋፊዎቹ አሁንም ድረስ እየደገፉን እንደሆነ ግን ይሰማኛል። በተለይ ደግሞ ማንቸስተር ሲቲ 4-0 ከተሸነፈን በኋላ በፓሪስ ሴን ጀርሜን ጨዋታ ላይ ደጋፊዎቹ ድምጻቸውን ጮክ አድርገው ሲደግፉን መመልከት እችለናል። እንደዚሁም ጨዋታው ከተጠናቀቀም በኋላም ይህም ድጋፋቸውም አልተለየንም ነበርና ደጋፊዎቹ እንደ ክለብ ያለንበትን ጊዜን ያውቃሉና እስከዚያም ድረስ ሙሉ ድጋፋቸውም አግኝተናል የሚል አስተያየትን ሰጥቷል። በመቀጠልም በቀጣይ ወሳኝ በሚባሉ ሳምንታት ዙሪያ በሰጡት አስተያየት ምንጊዜም የውድድር ዘመኑ ሊጠናቀቅ ሲቃረብ እያንዳንዱ ጨዋታ በጣም ወሳኝ ነው የሚሆነው። እያንዳንዱ ክለብ ለሚፋለምበት ነገር ይኖራል። ለኛም እንግዲህ ቀጣይ ጨዋታዎች በጣም ወሳኝ የሚባሉ ናቸው። በፕሪሚየር ሊጉ 7 የሚደርሱ ጨዋታዎች ይቀራሉ። እንደዚሁም በሻምፒየንስ ሊግም ወሳኝ ጨዋታ አለ። ነገር ግን ከነዚሁ ላይ የሚቀድመው በነገው ዕለት ከፉልሃም ጋር የምንገናኝበት ጨዋታ ነውና ሙሉ ለሙሉ ትኩረታችን በዛ ጨዋታ ላይ ነው የሚሆነው። በእርግጥ ብዙ ሰዎች ስለ ፒኤስጂ ጨዋታ ነው እያሰቡ የሚገኙት። ፒኤስጂዎችም እንግዲህ አሸንፈውናል። ነገር ግን ደግሞ በውድድር ውስጥ እንድቆይ አድርገውናል 2-0 ብቻ በማሸነፍና እዛ ላይም እንግዲህ ሙሉ ትኩረታችን ይኖራል። ነገር ግን ቅድሚያ የምንሰጠው ከፉልሃም ጋር የምንገናኝበት ጨዋታ ነው የሚል አስተያየትን ሰጥተዋል። እንደዚሁም አያይዘው በሰጡት አስተያየት የነገውን ጨዋታ ማሸነፍ እንፈልጋለን፣ ምክንያቱም በጣም ወሳኝ የሚባል ጨዋታ ነው። በሚቀጥለው የውድድር ዘመንም በሻምፒየንስ ሊግ ውድድር ላይ የበለጠ የተሻለ ማድረግ እንደምንችል ለማሳየት ደግሞ የሻምፒየንስ ሊግ ቦታን ይዘን ማጠናቀቅ መቻል አለብን። ያንን ለማድረግ ደግሞ እያንዳንዱን ጨዋታ ማሸነፍ መቻል አለብን። እናም የነገ የፉልሃምን ጨዋታ ማሸነፍ እንፈልጋለን። እንደዚሁም ደግሞ በፕሪሚየር ሊጉ ላይም የተሻለ እንቅስቃሴን እያደረገን መሆኑን እየተሻሻለን እየመጣን እንደሆነም ማሳየት እንፈልጋለን። ያንን ለማሳየት ደግሞ የነገው ጨዋታ በጣም ጥሩ አጋጣሚ ሆኖልን መጥቷል። በእርግጥ ተጫዋቾቹ ገና በትናንትናው ዕለት ሪከቨሪ ታይም ነው የነበራቸው። ብዙ እረፍት አላገኙም። ከፒኤስጂ ጨዋታ ወደ ነገው ጨዋታ ስንገባና ሁሉም ተጫዋቾች እንግዲህ በጥቂት ቀናቶች ውስጥ ሌላ ከባድ ጨዋታ መጮት እንደማይችሉ እናውቃለን። ወይም ደግሞ በየ3 ቀኑ የመጮት ገና ኢንቴንሲቲ ውስጥ እንዳልገቡ ማች ፊትነስ ውስጥ እንዳልገቡ እናውቃለን። እንደዛም ቢሆንም ግን በሜዳችን የምናደርገው ጨዋታ እንደመሆኑ መጠን ከዚህ ጨዋታ የተሻለ ውጤት ይዘን ለመውጣት አሸንፈን ለመውጣት እንፈልጋለን የሚል አስተያየታቸውን ሰጥተዋል። በተጫዋቾች ጉዳት ዙሪያ በሰጡት አስተያየት አሊሰን ቤከር ወደ ጨዋታ ለመመለስ ጠንክሮ እየሰራ ነው። ነገር
ግን ደግሞ ለነገው ጨዋታ እንደማይደርስ በእርግጠኝነት መናገር ይቻላል። አሌክሳንደር ኢሳቅ በነገው ጨዋታ ላይ መጫወት ይችላል። ይህ ተጫዋች እንደገና ለጨዋታ ብቁ መሆኑ ለኛ በጣም አስፈላጊ ነው። በተለይ ደግሞ ያገኘናቸውን እድሎች ወደ ጎል ለመቀየር በጣም እየተቸገረን ነው የምንገኘውና እንደ አሌክሳንደር ኢሳቅ አይነት ተጫዋች ከጉዳት ተመልሶ ለመጫወት ብቁ ሲሆን በጣም ነው የሚያስደስተው። እሱን መልሶ ማግኘት በጣም ጥሩ ነው። ባለፈው የተጫወተው 15 ደቂቃ ብቻ ነበረ። እንደዛም ቢሆንም ግን ለጨዋታ ብቁ መሆኑ ለኛ በጣም አስፈላጊ ነው። በተቻለ ፍጥነት ወደ ቅርጹ እንዲመለስም ተስፋ እናደርጋለን። ለመጨረሻ ጊዜ ለመመለስ የተወሰነ ጊዜ ፈጅቶበታል ወደ አቋሙ ለመመለስ። ይህን የተለመደ ነገር ነው። ነገር ግን ደግሞ በዚህ ሰዓት በቶሎ ወደ አቋሙ ለመመለስ እንግዲህ በጣም ከፍተኛ ጥረት እያደረገ ነው የሚገኘውና በጣም የተሻለ ቦታ ላይም ይገኛል ብለንም እናስባለን። ከዚህ በኋላም እንግዲህ በእያንዳንዱ ጨዋታ ላይም እንግዲህ የተሻለ ነገርን ያሳያል ብለንም ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በመቀጠልም በዚህ ሰዓት እንግዲህ በተለይ ከውድድሩ ዘመኑ አንጻር ስንመለከተው የተጫዋቾች ጉዳት አነስተኛ የሚባል ነው ወይም ደግሞ ሙሉ ስኳድን አግኝቷል ማለት በምንችለው መልኩ ላይ ነው የሚገኙትና በዚህ ዙሪያ በሰጡት አስተያየት ከጠቅላላው የውድድር ዘመን ጋር ሲነጻጸር ሲታይ አሁን ላይ ተጫዋቾች ከጉዳት ተመልሶልናል። ነገር ግን ደግሞ አሁንም የተጎዱ ተጫዋቾች አሉን። በተለይ ደግሞ የተከላካይ ስፍራ ላይ መጮት የሚችሉ 3 ተጫዋቾች በዚህ ሰዓት ጉዳት ላይ ነው የሚገኙት። ኮነር ብራልዲ፣ ጆቫኒ ሊዮኔ እንደዚሁም ደግሞ ዋታሮ ኤንዶም ለነገው ጨዋታ አይደርሱም። ምናልባትም በዚህ የውድድር ዘመን ወደ ሜዳ ላይ መለሱ ይችላሉና ሙሉ ስኳድ ቢመስልም አሁንም አንዳንድ ክፍተቶች አሉ። እንደዚሁም ደግሞ በእያንዳንዱ ጨዋታ ላይ የሚያሰጉን ተጫዋቾች አሉ። አሁን በነገ ጨዋታ ላይ ጆጎሜዝንና ጀረሚ ፍሪምፖንግን ወደ ሜዳ ማስገባት ለኔ አሳሳቢ ነው የሚሆንብኝ። ምክንያቱም ከዚህ ቀደምም እንግዲህ በተለያዩ ጨዋታዎች ላይ በጣም ኢንቴንስ በሆነ ጨዋታ ላይ ተጫውቶ በሚቀጥለው ጨዋታ ላይ ሲጎዱ መመልከት እችለናልና በነገው ጨዋታ ላይ እነዚህን ተጫዋቾች ማሰለፍ ራሱ ለኔ የሚያሳስበኝ ነገር ነው። ነገር ግን ደግሞ ከፒኤስጂ ጋር በነበረን ጨዋታ ላይ የነበሩን ተቀያሪ ወንበር ላይ የነበሩን ተጫዋቾች ግን በጣም አስደናቂ የሚባል ነው የነበሩ። እንደዚሁም ከውድድር ዘመኑም በዛ ጨዋታ ላይ በጣም ጠንካራ የሚባልም ቤንች ይዘን መግባት እችለን ነበርና ከሞላ ጎደል የተሻለ የሚባል የስኳድ ዴብዝ አለን በዚህ ሰዓት ላይ የሚል አስተያየትን ሰጥቷል። እንደዚሁም በፉልሃም ዙሪያ በሰጡት አስተያየት በተለይ ደግሞ ፉልሃሞች በዚህ ሰዓት እንግዲህ የአውሮፓ ውድድር ውስጥ ለመግባት በጣም ከፍተኛ ጥረት እያደረጉ ነው የሚገኙት። እንደዚሁም ጥሩ የሚባልም ቻንስ አላቸውና በዚህ ዙሪያ በሰጡት አስተያየት ከነሱ ጋር እንግዲህ ለረጅም ጊዜ አብሯቸው የሰራ አሰልጣኝ አላቸው። ያም ደግሞ ለቡድኑ ከፍተኛ ጥንካሬ ይሰጣል። እንደዚሁም ደግሞ ከተመሳሳይ ተጫዋቾች ጋር አብረ በምትጫወትበት ሰዓት አንድ አይነት ቡድንን በያዝከ ቁጥር ደግሞ ማንነትህንም በዛው ልክ ማስረጽ ትችላለህ። በጣም ጠንካራ የሚባለንም ስኳድንም መገንባት ትችላለህ። እኔም ወደ ሊቨርፑል አሰልጣኝነት ከመጣው ጀምሮ እንግዲህ እስካሁን ድረስ ፉልሃሞችን ማሸነፍ አልቻልንምና ምን ያህል ጠንካራ ቡድን እንደሆነ እንግዲህ በዚህም መመልከት እንችላለን። እንደውም ከነሱ ጋር በተገናኘንባቸው ጨዋታዎች ላይ በጣም ጥሩ እንቅስቃሴ ማድረግ የቻልነው ባለፈው አመት አንድ ተጫዋች በቀይ ካርድ ወጥቶብን 2-2 በሆነ ውጤት ያጠናቀቅንበት ጨዋታ ነው። በዚህ ሲዝንም እንግዲህ በጣም ፈታኝ ቡድን እንደሆነ ማስመልከት ይችላል። እንዳጠቃላይም ሲዝኑንም በደንብ ዲፋይን የሚያደርግም ጨዋታም ነው የነበረው። መጨረሻ ደቂቃ ላይ ባስቆጠሩበት ግብ ያንን ጨዋታ ሳናሸንፍም መውጣት ችለናል የሚል አስተያየትን ሰጥቷል። እንደዚሁም በደጋፊዎቹ ዙሪያ በሰጡት አስተያየት የሊቨርፑል ደጋፊ ለኛ በጣም አስፈላጊና በጣም ወሳኝ የሚባል ነው። አንፊልድ በታሪክ ሆነ እዚህ በነበርኩበት ጊዜያቶች ደጋፊዎቹ ለኛ ምን ያህል አስፈላጊ እንደሆነ አሳይቷል። ብዙም ሳንድርቅ እንኳን ከጋላታሳራይ ጋር ያደረግነው ጨዋታ ላይ የደጋፊዎቹ ሚና በጣም ትልቅ የሚባል ነው የነበረው። ከሜዳችን ውጭ እንግዲህ 1-0 ተሸንፈን ነበረ መምጣት የቻልነው። እናም የጋላታሳራይ ደጋፊዎች ደግሞ በጣም አስደናቂ የሚባል ድጋፍን ነበር ሲያሳዩ የነበሩት። ነገር ግን ደግሞ ወደ አንፊልድ ከተመለሱ በኋላ በአንፊልድ ደጋፊዎቻችን በጣም አስገራሚ የሚባልን ድጋፍን ማሳየት ችለው እስከምን ያህል ድረስም መደገፍ እንደሚችሉ በዛ ጨዋታ ላይ በደንብ ያሳዩ ይመስለኛል። አንፊልድ ልዩ የሚያደርጉም ይህ ነው። በአጠቃላይ ከእያንዳንዱ ቡድን ጋር በሜዳችን መጫወት በጣም ጠቃሚ ነው። በጥሩም ሆነ በመጥፎ ጊዜያቶች ስንጫወት ሁልጊዜ ያንን ድጋፍ ይሰማኛል። ድጋፋቸውም ተለይቶን አያውቁም። በእርግጥ በዚህ ሰዓት ላይ ከክለቡ ጋር ተቃውሞ እያሰሙ ነው የሚገኙት። በትኬት ተጨማሪ ዙሪያ እንግዲህ አንዳንድ ተቃውሞዎች አሉ። እንደዛም ቢሆንም ግን ይሄ አስደናቂ የሚባል ድጋፋቸው ግን ከኛ ይለያል ብዬ አላስብም እና በቀጣይ ጨዋታዎች ላይም ይህንን ድጋፋቸውን እንደሚያሳዩን በጣም እርግጠኛ ነኝ የሚል አስተያየታቸውን ሰጥቷል። በአጠቃላይ እንግዲህ የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበር። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።